ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው እንግዲህ አጭር የዋሜራ መርሃ ግብሬ ዋሜራ ሚዲያ የጠፋ በሚለው ዙሪያ ላይ አንዳንድ ስለ ዋሜራ ሚዲያ አንዳንድ አፕዴቶች ሰጥቻለሁኝ። ያው ብዙ ጊዜ ፕሮግራሞችን ሰራ ነበረ። አሁን ግን ብዙ ጊዜ ዩቱብ ላይ ፕሮግራሞችን ከማውጣት ተቆጥቤ ቆይቻለሁኝ እና በጣም ብዙ ሰዎች በስልክ ቁጥሬም ስልኬም በኢንቦክስ በሜሴንጀር በተለያየ መንገድ ደውላችሁ ወይም ደግሞ መልዕክት እየላካችሁ ምንድነው ብላችሁ የጠየቃችሁኝ በጣም ብዙ ወገኖች ያላችሁ በጣም በዚህ አጋጣሚ በጣም አመሰግናለሁኝ። ለዋሜራ ሚዲያ ያላችሁን ያላችሁን ድጋፍ በዚህ መልኩ ስለገለጻችሁልኝ ዋሜራ ሚዲያ ምን ያህል አስፈላጊ እንደሆነ ምን ያህል እየተጠቀማችሁበት ያለ መረጃ እንደሆነ ደግሞ ስላሳወቃችሁኝ በዚህ አጋጣሚ ማመስገን እወዳለሁኝ። የዋሜራ ሚዲያ እንግዲህ በዋናነት ዓላማው ይህ ሚዲያ ሲቋቋም የተቋቋመበት ዋና ዓላማ በሀገር ቤት የሚደረገውን ህዝብ እያደረገ ያለውን ትግል ለመደገፍ የዚህ ሚዲያ አዘጋጅ፣ ፕሮዲውሰር፣ ኤዲተር፣ ሆስት ሁሉም በቃ ሁሉም ነገር በአንድ ግለሰብ የሚደረግ ነው። እኔ ብቻዬን የማደርገው ነገር ነው። ግርማ ካሳ እኔ ብቻዬን የማደርገው ነገር ነው እና ይህንን ነገር የዋሜራ ሚዲያንም ደግሞ በማደርግበት ጊዜ ዋናው ጋዜጠኛ ስለሆንኩኝ አይደለም። አንዳንዶቹ ጋዜጠኛ ግርማ ብለው ይጠሩኛል እና በዚህ አጋጣሚ ጋዜጠኛ እንዳልሆንኩ በዚህ አጋጣሚ ለመግለጽ እወዳለሁ። እንደነ መሳይ መኮንን እንደነ ፋሲል የኛለም እንደነ ምናምን እንደሌሎቹ በዚህ ስራ የምተዳደር ሰው አይደለሁኝም እና ይህን ነገር የማደርገው ጋዜጠኛ ስለሆንኩ ሳይሆን እንደ አንድ ኢትዮጵያዊ እንደ አንድ ሀገሬን እንደሚወድ ሰው እንደ አንድ በሀገሬ ሰላም፣ ፍትህ፣ የሰብአዊ መብት ተከብሮ እኩልነት እንዲኖር እንደሚፈልግ ሰው እኔ በአሜሪካን ሀገር ነው የምኖረው። በአሜሪካን ሀገር ስኖር መብቴ ተከብሮ ቀና ብዬ እየኖርኩ ነው ያለሁት። ዛሬ አንድ ስቴት ሌላ ጊዜ ሁለት ስቴት ሶስት ስቴቶች ለምሳሌ እኔ ተዘዋውሬ ኖሬያለሁኝ። አሜሪካን ሀገር ከመጣሁ ጊዜ ጀምሮ በሶስት ስቴቶች ኖሬያለሁኝ እና በሶስት ስቴቶች ከአንድ ቦታ ወደ አንድ ቦታ ስንቀሳቀስ ከአንድ ቦታ ወደ አንድ ቦታ የመንቀሳቀስ መብቴ ሳይነፈግ በሰውነቴ ክብሬ ተጠብቆ እየኖርኩ ነው ያለሁት በአሜሪካን ሀገር በውጭ ሀገር ተብሎ በሚባል ሀገር ማለት ነው። ነገር ግን በሀገራችን ኢትዮጵያውያን ግን በሀገራቸው መኖር አቅቷቸው በሀገራቸው መብታቸው ተገፎ ፍትህ ተነፍገው የሰብአዊ መብት ጥሰት እየተፈጸመባቸው በችግርና በሰቆቃ ውስጥ የሚኖሩበት ምንም ምክንያት የለም። ስለዚህ ኢትዮጵያ ውስጥ ፍትህ መኖር አለበት። ኢትዮጵያ ውስጥ እኩልነት መኖር አለበት። ኢትዮጵያ ውስጥ ዜጎች ከአንድ ቦታ ወደ ሌላ ቦታ በሰላም ወጥተው መግባት አለባቸው እና የኢትዮጵያውያንን ስቃይ እያበዙ ደግሞ ያሉ አምባገነኖች፣ ዘረኞች ልንታገላቸው ይገባል በሚል ነው ወደዚህ ትግል የገባሁት እና የዋሜራ ሚዲያንም ደግሞ የጀመርኩበት ዋናው ምክንያት የህዝብን ሰቆቃ የህዝብን ችግር በተለይም ደግሞ በአማራው ማህበረሰብ ላይ እየደረሰ ያለውን ግፍና ሰቆቃ ህዝብ አገር እንዲያውቀው እና ደግሞ ይህንን ሰቆቃ በህዝብ ላይ የደረሰ ያለውን ሰቆቃ ደግሞ ለማስቆም እየታገሉ እየሰሩ ዋጋ እየከፈሉ ያሉ የፋኖ ኃይሎችንም ደግሞ ለመደገፍ ነው ይሄ ሚዲያ የተጀመረው። ስለዚህ የተለያዩ ዜናዎችን አንዴ ሚድል ኢስት ሌላ ቦታ ሌላ ጊዜ ዩክሬን ሌላ ቦታ የተለያየ ቦታ ዜና እየሰበሰብኩኝ ዜና የማቅረብ ዓላማ ኖሮን አይደለም ይሄንን ነገር የጀመርኩት ማለት ነው እና ስለዚህ ጋዜጠኛ አይደለሁም። ይህንን የፋኖ እንቅስቃሴን የፋኖን ትግል ደግሞ በምንደግፍበት ጊዜ ስለ ፋኖ ደግሞ ዘገባ በምናደርግበት ጊዜ ያው በተለይም የሶሻል ሚዲያ የዩቱብ ቻናል የዩቱብ ማኔጅመንት እንደዚሁም የፌስቡክ ወርዳት ማተር ሁለቱ በተለይ ከፍተኛ የሆነ ሬስትሪክሽን ከፋኖ ጋር በተገናኘ የሚቀርቡ ዘገባዎች ላይ ከፍተኛ የሆነ ሬስትሪክሽን እያደረጉ ነው። ያንንም የሚያደርጉበት ምክንያት አገዛዙ በአዲስ አበባም ሆነ በተለያየ ቦታ የተለያየ በብዙ ሺህ የሚቆጠሩ ሰራተኞችን ቀጥሮ ሪፖርት ያደርጋል
እና አሁን ዋሜራ ላይ ሪፖርት ብዙ ሰው ሪፖርት በሚያደርግበት ጊዜ ያው ፌስቡክም ዩቱብም በቃ እርምጃ ይወስዳሉ ማለት ነው። እና እንዲህ አይነት ነገር አለ። በዚህ ምክንያት በዩቱብ እና በፌስቡክ በሙሉ ነፃነት ያለውን ነገር ከፋኖ ጋር በተገናኘ ያለውን ነገር ለማቅረብ የሚያስችል አስቸጋሪ የሆነ ሁኔታ ስላለ ነው አንዱ በዩቱብ ላይ በብዛት ያልወጣሁት። በፊትም ገልጫለሁኝ፣ ግን ምክንያቱ ይሄ ነው። ዋሜራ ሚዲያ የት ጠፋ ብላችሁ ለምትሉ ምክንያቱ ይሄ ነው። ምክንያቱ ያው ከዩቱብ ሬስትሪክሽን የተነሳ ነው። በዚህ ምክንያት ነው የጠፋሁት እንጂ ከትግሉ ወደኋላ አላልኩም። በመረጃ ቴሌቪዥን በቀጥታ የዋሜራ ፕሮግራሞች በአየር ለሚሊዮኖች ማስተላለፊያን እንደቀጠልኩ ነው። ህዝቡ መረጃ ይደርሰዋል። ከዚህ በፊት በዩቱብ እናንተም ስታገኙት የነበረውን ነገር አሁንም በሳተላይት ቴሌቪዥን ስርጭቱ ቀጥሏል። በየጊዜው ፕሮግራሞችን የተለያዩ ፕሮግራሞችን ይዘታቸውን ያልቀየረ አመራሮችን ቻሌንጅ የሚያደርግ ፋኖ በተለይም ደግሞ ወደ ስትራቴጂክ ትግል እንዲገባ ግፊት የሚያደርግ ያው የተለመደው የዋሜራ ስታይል ፕሮግራሞችን ማድረጌን ቀጥያለሁኝ። አድማጮቻችን፣ ተመልካቾቻችን እንግዲህ ስለዚህ አሁን ግን በዩቱብ በተቻለ መጠን ያው የዩቱብ ሬስትሪክሽን ስላለ በተቻለ መጠን ጥንቃቄ ባለው መልኩ በተቻለ መጠን መረጃዎችን እንዲደርሷችሁ ለማድረግ ሞክራለሁ። በጣም በርካታ ሰዎችን ስለጠየቃችሁኝ ጥንቃቄ ባለው መልኩ እንግዲህ ስራዎቻችንን ለመስራት እንሞክራለን ማለት ነው። ስለዚህ ዋሜራ ሚዲያ በዩቱብ ተመልሰናል። ተመልካቾቻችን ተመልሰናል። በዋሜራ ሚዲያ የሚቀርቡ ፕሮግራሞች እና በመረጃ ቴሌቪዥን የሚቀርቡ ፕሮግራሞች አንዳንዴ አንድ አይነት ሊሆኑ ይችላሉ። ስለዚህ ይህንንም ከግምት እንድታስገቡልኝ በአክብሮት ጠይቃለሁ። አድማጮች እንግዲህ ዋሜራ አንዱ ይሄ ነው። እንግዲህ ወደ ዛሬ አንዳንድ አጫጭር ወቅታዊ የፋኖ እና ሌሎች መረጃዎችን ማቀበላችኋለሁኝ። ወደዛ ከመሄድ በፊት ግን አድማጮቻችን፣ ተመልካቾቻችን ያው እንደምታውቁት ዋናው የዋሜራ ሚዲያ ዋናው መጀመሪያ ሲጀመርም የተቋቋመበት ነገር በመረጃ ቴሌቪዥን ለሚሊዮኖች መልእክቶች ለማድረስ ነው። ሚሊዮኖችን ለማበረታታት፣ በህዝብ እየደረሰ ያለውን ሁኔታ ህዝብ እንዲያውቅ ለማድረግ የአገዛዙን የፕሮፓጋንዳ ሚዲያ እና የፕሮፓጋንዳ አውትሌትም ደግሞ ባላንስ ለማድረግ ነው። እንግዲህ የመረጃ ቴሌቪዥን ተቋቁሞ በመረጃ ቴሌቪዥን በኩል በርካታ ሚዲያዎች ስርጭቶቻቸውን በአየር ላይ እያደረሱ ያሉት። በዚህ ምክንያት ዋሜራ ሚዲያም የመረጃ ቴሌቪዥን ውስጥ ከሚተላለፉ ሚዲያዎች መካከል አንዱ ሆና ይኸው ላለፉት 2 ዓመት አካባቢ ዝግጅቷን እያቀረበች ህዝብን በቃ ፕሮግራሞች እናንተ የምታዳሙትን ፕሮግራም ለሚሊዮኖች እንዲደርስ እየተደረገ ነው። እና በዚህ ምክንያት የመረጃ ቴሌቪዥንን መደገፍ ማለት ዋሜራ ሚዲያ መደገፍ ማለት ነው። እና የዋሜራ ሚዲያ በህዝብ እንዲደርስ የምትፈልጉ ሰዎች ካላችሁ በዋሜራ ሚዲያ ያሉ ሌሎች የትግል ሚዲያዎች፣ የፋኖ ሚዲያዎች ፕሮግራሞቻቸውን ለህዝብ በሚሊዮኖች ለሚቆጠሩ እንዲያደርሱ የምትፈልጉ ወገኖች ካላችሁ፣ የዚህን ሳተላይት ተቋም አስፈላጊነት የምትረዱ ወገኖች ካላችሁ፣ ድጋፍ የምታድጉ ወገኖች ካላችሁ የመረጃ ቴሌቪዥንን ደግፉ። ጆይን ዘመረጃ ቲቪ ፕላቲኒየም ክለብ የሚለውን ተጭናችሁ መረጃ.ቲቪ በመሄድ ጆይን ዘመረጃ ቲቪ ፕላቲኒየም ክለብ የሚለውን ተጭናችሁ ድጋፍ እንድታደርጉ በዚህ አጋጣሚ ጠይቃለሁ። $10 ማዋጣት የምትችሉ ማዋጣት ትችላላችሁ። በ100 ኢትዮጵያውያን በተለይ በአሜሪካን ሀገር በተለያዩ ቦታዎች ያለን 100 ኢትዮጵያውያን አቅም ያለን 100 ኢትዮጵያውያን $100 የምናዋጣ ሰዎች ከተገኘን ሚኒመም የመረጃ ቴሌቪዥን ወጪ መሸፈን እንችላለን። መረጃ ቴሌቪዥን እንዳልኳችሁ እዚህ ጋር የመረጃ ቴሌቪዥን በሳተላይት የሚተላለፈው የመረጃ ቴሌቪዥን ፕሮግራም በመረጃ.ቲቪ ላይ ደግሞ ዌብሳይት ላይ ደግሞ ላይቭ ይተላልፋል። በቃ በሳተላይት ኢትዮጵያ ውስጥ በገጠር ሁሉ ሳይቀር የሚሰራጨው መስማት የምትፈልጉ ካላችሁ መረጃ.ቲቪ በምትሄዱበት ጊዜ ላይቭ መከታተል ትችላላችሁ። እና እዚህ ጋራ ያው የዋሜራ ሚዲያ በመረጃ ቴሌቪዥን ላይቭ ሲሰራጭ የሚያሳይ ነው እንግዲህ። እና በመረጃ ቴሌቪዥን ላይ አለን። መረጃ ቴሌቪዥን እንግዲህ አስፈላጊነቱ እንደምታውቁት ያው ኢንተርኔት ሊዘጋ ይችላል። በማንኛውም ጊዜ ኢንተርኔት ሊዘጋ ይችላል። ኢንተርኔት ኔትወርክ ሊዘጋ ይችላል ኢትዮጵያ ውስጥ። ስለዚህ በዩቲዩብ የተለያዩ ፕሮግራሞችን የማዳመጥ እድል ማህበረሰባችን ላይ ኖሮ ይችላል። ስለዚህ ይሄንን የመረጃ ቴሌቪዥንን ተቋም መርዳት ማገዝ ማለት በጣም በጣም ጠቃሚ ነው። መረጃ ቴሌቪዥን ለ3 ወር ከአየር ላይ ወርዶ ነበር። ለ3-4 ወር ከአየር ላይ ወርዶ ነበር።
ለሶስት ከአራት ወር ከአየር ላይ ወርዶ የነበረ ጊዜ የጥሞና ጊዜ እንዲኖረው ወርዶ የነበረ ጊዜ የመጣልን ትችት ተቃውሞ እንዴት የመረጃ ቴሌቪዥን ይወርዳል በሚል እኔ የመረጃ ቴሌቪዥን ውስጥም ደግሞ በፈቃደኝነትም ስለምሰራ ማለት ነው። እንግዲህ አንድ ኮፍያ የዋሜራ ነው፣ ሌላ ኮፍያ ደግሞ መረጃ ቴሌቪዥን ነው እና ስለምሰራ እንዴት ተብሎ በጣም ብዙ 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 ቅሬታዎችን የደረሰብን እና በጣም በርካታ ወገኖች የመረጃ ቴሌቪዥን ወደ አየር እንድናወጣ በጣም በርካታ ወገኖች ሲጠየቁ ነው። በተለይ አገር ቤት ያለው ማህበረሰብ በጨለማ ውስጥ ነው ያለው። መረጃ ቴሌቪዥን ከሌለ ገጠር ያሉ ኢትዮጵያውያን መረጃ ቴሌቪዥን ከሌለ በጨለማ ውስጥ ነው። በቃ መረጃ ቴሌቪዥን የለም ማለት በቃ የአገዛዙን ፕሮፓጋንዳ ብቻ ህዝቡን እንዲሰማ ነው እያደረግን የምታደርጉት። እንዴት ከአየር ላይ መረጃ ቴሌቪዥንን ታወርዳላችሁ በሚል በርካታ ወቀሳዎችን ደረሰ። ስለዚህ የፋኖ አመራሮች ሁሉ ሳይቀሩ ከአርበኛ ዘመነ ካሴ ጀምሮ በርካታ የፋኖ አመራሮች ሁሉ ሳይቀሩ የመረጃ ቴሌቪዥን በመውረዱ ከፍተኛ ቅሬታ ተነሳ። ከዛ ያው የተወሰኑ ኢትዮጵያውያን አገር ወዳድ ኢትዮጵያውያን ባደረጉት ጥረት መረጃ ቴሌቪዥን ለተወሰነ ጊዜ በአየር ላይ እንዲወጣ በሚደረግበት ጊዜ ደግሞ ከፋኖች አመራሮች ሁሉ ሳይቀር በጣም በጣም ምስጋና ነው የደረሰልን። እናመሰግናለን በዚህ ጊዜ ለህዝባችን ስለደረሳችሁለት እናመሰግናለን በሚል ምስጋና ነው ያቀረቡት እና ይሄ በፋኖች ዘንድም በህዝቡ ዘንድም ትልቅ ቦታ ተሰጥቶት ያለ ተቋም ነው የመረጃ ተቋም መረጃ ቴሌቪዥን እና ይህንን ተቋም ለመደገፍ እንግዲህ ሁላችንም እንተባበራለን ማለታችን ተመካከለታችን እንግዲህ ይሄ ነው። ወደ ዋዳው ወደ አንዳንድ የዜና አንዳንድ አጫጭር ዜናዎች ላቀርብላችሁ። እንግዲህ አንዱ ያው እንደምታውቁት ፋኖ ስለ ፋኖ አንዳንድ እንቅስቃሴ ፋኖ ስላለበት ደረጃ አንዳንድ እንቅስቃሴ ላጋራችሁ። ፋኖ እንደምታውቁት የጥር 12 ቀን 2018 ዓ.ም ነው እንቅስቃሴ እንደ የአማራ ፋኖ ብሔራዊ ንቅናቄ የተመሰረተው። በርካታ የአማራ ፋኖ ብሔራዊ ንቅናቄ እንግዲህ ሲመሰረት በጎጃም የአማራ ፋኖ የጎጃም እዝ ዘመነ ካሴ የሚመራ የጎጃም እዝ አለ። በወሎም እነዚሁ ደግሞ የሚመሩት አለ። በጎንደርም ሁለት አደረጃጀቶች ነበሩ። አንዱ ሻለቃ ሀብቴ የሚመራውና አንዱ ሻለቃ ደረጃ የሚመራው። በሸዋም ሁለት አደረጃጀቶች ነበሩ። አንዱ መከታው ሻለቃ መከታው ማሟና ኢንጂነር ደሳለኝ የሚመሩት። በወለጋም ደግሞ ሁለት አደረጃጀቶች ነበሩ። አንዱ እና አቶ ጀነራል ፋኖ አለም ተፈራ የሚመሩትና ሌላኛው ደግሞ የቢዛሞ እዝ እና የወለጋ እዝ የሚባል እና አሁን እነዚህ በሙሉ ወገኖቼ የአማራ ፋኖ ብሔራዊ ንቅናቄ እንግዲህ አንድ ጥላ ሆኖ እነዚህ ነገሮች በሙሉ በአንድ ላይ አሰባስቦ እንግዲህ እየተንቀሳቀሰ እና አሁን ባለው ሁኔታ የጎንደር የሸዋ አደረጃጀቶች ሁለቱ አደረጃጀቶችም እስከታች ድረስ አደረጃጀታቸውን ጨርሰው ያው ወደፊት ይሄዱ ነው ማለት ነው። ወሎም እንደዚሁ እና በጎጃምና በጎንደር ግን እንደዚሁም ደግሞ በወለጋ ግን አንድ እዝ ሆኖ ነገር ግን ሰብሳቢ በመምረጥ ላይ ሰብሳቢ በመመደብ ላይ እስካሁን አንዳንድ አለመስማማቶች አንዳንድ ውዝግቦች አሉ። ያ እስካሁን አልተፈታም። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ከተቋቋመ 6 ወር ሊሆን ነው። ይሄን ሁሉ ጊዜ እንዴት የጎጃም ውህድ እዝ ሰብሳቢውን መሰየም እንዳልቻለ የጎጃም ውህድ የጎንደር የጎጃም የወለጋ ውህድ እዞች ሰብሳቢዎቻቸውን ሰይመው አደረጃጀታቸውን ጨርሰው እስካሁን ለምን መሄድ እንዳልተቻለ እንግዲህ ያው ድክመት ነው። የአማራ ፋኖ ብሔራዊ ንቅናቄ ድክመት ነው ያለው ሁኔታ ይሄ ነው። በአደረጃጀት ደረጃ እየተሰራ ያለው ነገር ትንሽ የቆመ ይመስላል። ከአንድ ወር በፊት ከሁለት ወር በፊት ከነበረው ነገር የተለየ ነገር የለም። አሁንም እንዳልኳቸው የጎጃም ዘመነ ካሴን ተክተው የጎጃምን ቀጠና ሪኦርጋናይዝ አድርገው በእዝ ደረጃ እንዲንቀሳቀስ ማድረግ እስካሁን አልተቻለም። በጎንደርም እንደዚሁ በወለጋ እንደዚሁ ያ ስራ አሁንም እንደቀጠለ ነው ማለት ነው። አንዳንድ ተስፋዎች አሉ። በጣም ይሄ ነገር በመዘግየቱ ከሚዲያውም ከብዙዎቻችንም ሁለተኛ ተቃውሞና ችትችትም እያቀብረን እንደ ሰብሳቢ ለመምረጥ እዙን እንዴት ለማዋቀር እንደ 6 ወር ይፈጃል በሚል ከፍተኛ ተቃውሞ በውስጥም በውጭም እየቀረበ ስለሆነ ከፍተኛ ግፊትም እየመጣ ስለሆነ ምናልባትም ጎንደር ያሉ አመራሮች፣ ጎጃም ያሉ አመራሮች እና ወለጋ ያሉ አመራሮች
በመካከላቸው ያለውን ልዩነት ፈተው በስልጣን ገሌ መሪ ሆነ ገሌ መሪ የሚለውን ነገር ትተው የህዝብን ጥያቄና የሰራዊቱን ጥያቄ አስቀድመው ድርጅት እነዚህን አወቃቀሮች ይጨርሳሉ ተብሎ ይጠበቃል። እንግዲህ ያለው ሁኔታ በአማራ ፋኖ ብሔራዊ ንቅናቄ ዘንድ እንግዲህ በፖለቲካ አደረጃጀት ዘንድ ያለው ሁኔታ ይሄ ነው። ከወታደራዊ አንጻር የምነግራችሁ ነገር ቢኖር ያው እዚህና እዛ የሚደረጉ ታክቲካል ውጊያዎች አሉ አይደለ? እዚህና እዛ በጎንደር በጎጃም የተለያዩ ቦታ የሚደረጉ የተለመዱ ታክቲካል ውጊያዎች ከዛ ያለፈ ሜጀር የሆነ ውጊያ ከግንቦት 24 ቀን 2018 ዓ.ም በኋላ የተደረገ ነገር የለም። ብዙ ውጊያዎች እያየን አይደለንም። አገዛዙ በተለያዩ ቦታዎች ኦፕሬሽኖችን አድርጓል፣ ዘመቻዎችን አድርጓል። በአንዳንድ ቦታ በለስ ቀንቶታል። በተለይ በደንቢያ አካባቢ አንዳንድ ወገኖቻችንን አተናል። እንደነ አማራ አሸንፍ ያሉ አንዳንድ ወገኖቻችንን አተናል። በፈረስ ቤት በተለያዩ ቦታዎች ደግሞ ፋኖን በዚህ የሰኔ ዘመቻ በሚል ሁሌ በሰኔ ላይ ዘመቻ ያደርጋል አገዛዙ ክረምት ከመግባቱ በፊት ከፍተኛ ሰራዊት ልኮ እና በሰኔ ዘመቻ ፋኖ ላይ በተለያዩ ቦታዎች ጥቃት ለመፈጸም ሞክሮ ግን አብዛኞቹ የአገዛዙ ጥቃቶች የከሸፉበት ሁኔታ ነው ያለው። ኮሎኔሎች ሁሉ ሳይቀር የተገደሉበት ሁኔታ ነው ያለው። አድማጮቻችን ተመልካቾቻችን ግን ይሄ የተለመደው ማለት በየክረምቱ ሰኔ ላይ እንደዚህ ነገር ያደርጋል አገዛዙ እና ውጊያዎቹም ደግሞ በዋናነት በብዛት የሚደረጉት ያው በአማራ ክልል በጎንደር በጎጃም በወሎ ምናምን እና የተለመደው ቦታ የተለመደው ትግል የተለመደው ነገር ነው ያለውና ታክቲካል ድሎችን ፋኖች ከማስመዝገብ ባለፈ ስትራቴጂክ በሆነ መንገድ ግን መሰረታዊ በሆነ መንገድ ግን ብዙ የተለወጠ ነገር የለም። የተለወጠ ነገር የሚታይ የተለወጠ ነገር የለም። ሪፖርት ማድረግላችሁ ምንም ነገር የለም ማለት ነው። ያ ማለት ሪፖርት ማድረግላችሁ ምንም ነገር የለም ማለት እየተሰራ አይደለም ማለት አይደለም። እየተሰራ ግን የሚታይ ነገር የለም። ነገር ግን የሚታይ ነገር እንዲኖር ምን ያስፈልጋል? ዝግጅት ያስፈልጋል፣ ስራ ያስፈልጋል። ውስጡን ግን ብዙ ነገሮች ሊሰሩ እንደሚችሉ ገምታለሁ። እና እንግዲህ ውስጡ ብዙ ነገሮች እየተሰሩ ከሆነ በተለይም ደግሞ በአፋብኃን ደረጃ የወታደራዊ መምሪያ ኃላፊው ጀነራል ተፈራም የሚመሩት እንቅስቃሴዎች፣ ዝግጅቶች፣ የተለያዩ ነገሮች የሚደረጉ ከሆነ እንግዲህ በቅርብ ጊዜ ውስጥ ውጤቱን እናያለን ማለት ነው። እና ውጤት ምንም ነገር ካላየን በዛም ረገድ ምንም የተሰራ ነገር የለም ማለት ነው። ግን ባለኝ መረጃ ያው የዝግጅት ጊዜ ነው። እየሰለጠኑ ነው፣ ፋኖች እየሰለጠኑ ነው። ብዙ ስራዎች እየተሰሩ ነው። ብዙ ምክክሮች እየተደረጉ ነው። ብዙ ስትራቴጂዎች እየወጡ ነው። ስለዚህ አሁን እንቅስቃሴ የለም ማለት ነገ አይኖርም ማለት አይደለም። ግን እስካሁን ግን ብዙም ይሄ ነው የሚባል ሪፖርት የሚደረግ እንቅስቃሴ ነው። እንዳልኳችሁ እዚህና እዛ የተለያዩ ውጊያዎች ተደርገዋል። በደራ፣ በደንቢያ፣ በፈረስ ቤት፣ በቆቦ በተለያዩ ቦታዎች ውጊያዎች የተለያዩ ውጊያዎች ተደርገዋል። በይፋት ቀጠና ማጀቴ አካባቢ የተለያዩ ውጊያዎች ተደርገዋል። ግን ያው የተለመደው ውጊያ ነው ማለት ነው። የተለመደው ውጊያ ነው እና እየተደጋገመ የሚደረግ ውጊያ ነው። ስለዚህ በዛ ጉዳይ ላይ እንግዲህ ምንም አዲስ ነገር የለም። አዲስ ነገር ሲኖር በስፋት እንመጣለን እና ዲቴል የሆኑ ግን በተለይ ዲቴል ሰፋ ባለ መንገድ የሚነሱ አንዳንድ ጥያቄዎች ካሉ በስፋት ሌላ ጊዜ እመለስበታለሁ። ሶስተኛው መረጃ ማቀርብላችሁ እንግዲህ ስለ ብልጽግና ፓርቲ ነው። ያው የብልጽግና ፓርቲ በስፋት በዚህ ጉዳይ ላይ በስፋት እንመለስበታለሁ እና የብልጽግና ፓርቲ አድማጮቻችን፣ ተመልካቾቻችን ያው የምክክር ኮሚሽን በሚባለው በኩል በምክክር ኮሚሽኑ በኩል አንዳንድ ፕሮፖዛሎች ሊያቀርቡ እንደሆነ እየሰማን ነው። ትልቅ መነጋገሪያ አጀንዳ እየሆነ ነው። በተለይ ክልሎችን የማፍረስ ሀሳብ እንዳለ የዘር ክልልን የማፍረስ እንዳንቀጽ 39 ያሉትን የመቀየር በቃ ህገ መንግስቱን የማሻሻል ሀሳብ እንዳለ መረጃዎች እየወጡ ነው። እንደነ ጀዋር መሐመድ ያሉ በዚህ ዙሪያ ላይ እየተንጫጩ ያለበት ሁኔታ ነው ያለው። ወደኋላ ሊመልሱን ነው፣ አህዳዊ መንግስት ሊመጣ ነው በሚል ትልቅ በኦሮሞ ጽንፈኛ ፖለቲከኞች አካባቢ ከፍተኛ መንጫጫት አለ። ግን ያለው ነገር ምንድነው? በይፋ የብልጽግና ፓርቲ ይፋ ያደረገው የለም። ነገር ግን እነ ጀዋር ከብልጽግና ፓርቲ ማዕከላዊ ኮሚቴ ስብሰባ አገኘን ያሉትን መረጃ ነው እንግዲህ አጋርተው ብልጽግና መንግስት ያው ለምክክር ኮሚሽኑ ክልሎችን ለማፍረስ እንዳሰበ የሚገልጹ ዘገባዎች እንግዲህ እያወያዩ ናቸው። በዚህ ዙሪያ ላይ በተጨማሪ በፎሎ አፕ ፕሮግራም በስፋት ይዤላችሁ በጣም ኢንተረስቲንግ የሆኑ ፕሮግራሞችን ይዤላችሁ እመጣለሁ። ምንድነው ያሰቡት? እንዴት ነው ሊሆን የሚችለው? በሚለው ጉዳይ ላይ የኦሮሞ ብልጽግና የኦሮሞ ብሔርተኛ ጽንፈኛ ፖለቲከኞችስ ምንድነው ለምንድነው የሚቃወሙት? በዚህ ዙሪያስ የፋኖም ሆነ የሌሎች አቋም ምንድነው መሆን ያለበት በሚለው ዙሪያ ላይ በጣም
ሞጋች ፕሮግራሞችን በዚህ ጉዳይ ላይ ይዤላችሁ እመጣለሁኝ። ለምን በጣም ኢንተረስቲንግ ዜና ነው። ኢንተረስቲንግ ዜና ነው። በዚህ ዙሪያ ላይ በስፋት እንመለስበታለን። ግን አሁን ዜና አጫጭር ዜና ስለሆነ ማቀርብላችሁ ዜናውን በዛ ነው። ሌላው ጽምዶ ስለሚባለው ነው። ጽምዶ የሚባለው ከህወሓት ጋር የሚደረገው ትብብር እስካሁን ምንም አዲስ የተለየ መረጃ የለም። የአማራ ፋኖ ብሔራዊ ንቅናቄ በፖሊት ቢሮ ደረጃ ከሌሎች ኃይሎች ጋር ለመነጋገር ውሳኔ እንዳሳለፈ በስፋት ተገልጿል። ነገር ግን ከማንም ድርጅት ጋር እስካሁን የተደረገ ትብብር እንደሌለ የተገለጸው። ዘመነ ካሴ ሁሉ ሳይቀሩ በዚህ ጉዳይ ላይ ገለጻ ሰጥተውበታል። ዘመነ ካሴ ብቻ ሳይሆን አርበኛ ዘመነ ካሴ እንደገና ሌላ የፖሊት ቢሮ አመራር አባል ከጎንደር የመጣ የፖሊት ቢሮ አባል መምህር አርበኛ ዘመነ ምህረት ጨምሮ በርካታ የፖሊስ ቢሮ አባላት ይሄ ጽምዶ ምናምን የሚባለውን እንደማያውቁ ጽምዶ የሚባለው በህወሓትና በትግራይ መካከል ህዝቦች መካከል የሚደረግ ስብስብ እንደው ውይይት እንደሆነ ከሌሎች ኃይሎች ጋር ግን ስለመተባበር ከማን ጋር ነው የምንተባበረው እንዴት ነው የምናደርገው በሚለው ዙሪያ ላይ ኢቭን በፖሊት ቢሮ ደረጃ ስራዎች እየተሰሩ ንግግሮች እየተደረጉ እንደሆነ ምንም የተቋጨ ሪፖርት የሚደረግ ነገር እስካሁን እንደሌለ። ስለዚህ አሁን ባለው ሁኔታ ፋኖ ከማንም ኃይሎች ጋር ትብብር እያደረገ እንዳልሆነ ነው እንግዲህ የተገለጸው። ስለዚህ ከህወሓት ጋራ ከኦላ ጋራ ከምናምን ጋራ ትብብር ያደርጋሉ የሚባለው ነገር እስካሁን ድረስ ባለኝ መረጃ አድማጮቻችን፣ ተመልካቾቻችን የፖሊት ቢሮ ምንም የሚወስነው ነገር የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ምንም የሚወስነው ነገር የለም። ሆኖም ግን ከህወሓት አካባቢ ግን አንዳንድ በጣም አሳዛኝ ክስተቶችን እየሰማን ነው። ህወሓቶች በመካከላቸው በጣም የተከፋፈሉ ነው። የመጀመሪያው ጌታቸው ረዳና ደብረጽዮን ያው ከህወሓት ተከፍለው ከአገዛዙ ጋር የብልጽግና ቅርንጫፍ ሆነዋል። የተቀሩት ደግሞ እነ ደብረጽዮን ደግሞ በመካከላቸው ትልቅ የሀሳብ መከፋፈል እንዳለ መረጃዎች ይጠቁማሉ። እና ስቲል አንድ ወጥ የሆነ አቋም የላቸውም። የተወሰኑት ከፋኖ ጋር ሆነን እንስራ፣ የወልቃይት ጥያቄ እንተውና ያው ከአማራው ጋር ነው መስማማት ያለብን፣ ከአማራው ጋር መጣላት የለብን በሚል አንድ ወጥ የሆነ በቃ አይደለ በቃ ከአማራው ጋር ነው መስማማት ያለብን፣ ከአማራው ጋር መጣላት የለብንም። በወልቃይት ጉዳይ ላይም ከአማራው ጋር መጣላት የለብንም። የወልቃይት ጉዳይ በቃ የኛ ጥያቄ አሁን ሊሆን አይገባም። አሁን የኛ ጥያቄ የትግራይ ህዝብ ህልውና ጥያቄ ነው። የአማራም ጥያቄ የአማራ ህዝብ ህልውና ጥያቄ ነው። ስለዚህ ከአማራው ጋር መስራት አለብን የሚል ጠንካራ አቋም ያላቸው ኃይሎች በአንዱ በነደብረጽዮን ቡድን ውስጥ ግማሾቹ ደግሞ አሁንም የተወረረ የትግራይ መሬት ያሉ የሚሉ አሁንም የአማራ ጥላቻ ውስጣቸው ያለባቸው አሁንም ከአማራው ጋር መስማማት የሚፈልጉ አሁንም አብይ እሺ ቢላቸው ከአብይ ጋር ታርቀው ስልጣናቸውን እስካስቀጠሉ ድረስ ከአብይ ጋር ታርቀው ከአብይ ጋር ተስማምተው መቀጠል ይፈልጋሉ። ስለዚህ አሁን የደብረጽዮን ህወሓቶች ውስጥ መካከል አድማጮቻችን፣ ተመልካቾቻችን የሀሳብ መከፋፈል እና ያን ተከትሎ በተለይም ደግሞ የህወሓት ሰዎች ያው አስገድዶ ወጣቶችን እያፈሱ ነው ያሉት። በዚህ ጉዳይ ላይ በስፋት የሚመለስበት ጉዳይ ይሆናል። ወጣቶችን አስገድዶ እያፈሱ ነው ያሉት። ወጣቶችን አስገድዶ እያፈሱ መሆኑ በተለይ ከፍተኛ የሆነ ዓለም አቀፍ ወንጀል ሰብአዊ መብት ጥሰት ነው እየፈጸሙ ያሉት። እንግዲህ እንደዚህ አይነት ወጣቶችን እያስለቀሱ የትግራይ ሴቶችን እንባ የትግራይ እናቶችን እያስለቀሱ በጣም ጨካኔ ባለውና አረመኔ ባሉ በሆነ መንገድ የትግራይ ወጣቶችን እያፈሱ በጉልበት እያፈሱ እያገቱ ወደ ማሰልጠኛ እየወሰዱ ያለው ነገር በጣም አነጋጋሪ ይሆናል። በዚህ አጋጣሚ ዋሜራ ሚዲያ ከትግራይ እናቶች ጎን ይቆማል። የትግራይ ወጣቶች ያለ ፈቃዳቸው ያለ ፍላጎታቸው የህወሓት ሰዎች የነሱን ስልጣን ለማስቀጠል ለሌላ እያስገደዱ እያፈሱ ወደ ወታደራዊ ማሰልጠኛ እየወሰዱ ያሉትን ነገር ዋሜራ ሚዲያ አታውቅሳለች። ይሄ የዓለም አቀፍ ወንጀል፣ ይሄ ወንጀል ነው። ዜጎችን ያለ ፍላጎታቸው እያስገደዱ እያፈኑ ወደ ማሰልጠኛ መውሰድ ወንጀል ነው። ዋሜራ ሚዲያ በዚህ አጋጣሚ ይህንን ድርጊት ታወግዛለች። ከትግራይ ህዝብ ጎን ትቆማለች። አጋርነታችን ለትግራይ ህዝብ ነው። አጋርነታችን ለትግራይ ወጣቶች ነው። አጋርነታችን ለትግራይ እናቶች ነው። በዚህ አጋጣሚም ደግሞ በተለይ የአማራ ፋኖ ብሔራዊ ንቅናቄ የፖሊስ ቢሮ ከህወሓት ጋር ትብብር ላድርግ ብሎ
ኮንሲደር አድርጎ በሚያደርግበት ጊዜ ይህንን የህወሓትንም ድርጊት ግምት ማስገባት አለብን። የትግራይ ሴቶችን እያስለቀሰ የትግራይ ወጣቶችን በጉልበት እያፈነ በትግራይ ህዝብ ላይ መከራ እያመጣ ካለ ስብስብና ቡድን ጋራ አብሮ መስራት ማለት በትግራይ ህዝብ ጋር መጣላት ነው። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ፋኖች ትኩረት ማድረግ ያለባቸው የትግራይን ህዝብ ከጎናቸው ማድረግ የትግራይን ህዝብ ከጎናቸው ለማድረግ ነው መስራት ያለባቸው። በትግራይ ህዝብ ላይ መከራ እያመጡ ያሉ ህወሓቶችን ከጎን ለማድረግ ሳይሆን የትግራይን ህዝብ ከጎናቸው ለማድረግ ነው መስራት ያለባቸው። ህዝብን ነው ከጎን ማድረግ ያለባቸው። ስለዚህ በዚህ ጉዳይ ላይ በህወሓቶች እየተሰራ ያለውን ነገር ንግግር እያደረጉ ከሆነ ከህወሓቶች ጋር ንግግር እያደረጉ ከሆነ ይሄ ከህወሓቶች ጋር ንግግር እያደረጉ ያሉ የፋኖ አመራሮች በዚህ ጉዳይ ላይ አቋማቸውን መግለጽ መቻል አለባቸው። ህወሓቶች ህዝብን ወጣትን እያፈሱ እያስገድዱ በጉልበት ወታደር የሚያደርጉትን ነገር ማቆም አለባቸው። አፍነው የወሰዷቸውን ነገር ደግሞ ወደ ቤተሰቦቻቸው እንዲመለሱ ወደ እናቶቻቸው እንዲመለሱ ማድረግ አለባቸው። ስለዚህ በዚህ ጉዳይ ላይ የህወሓት ሁኔታ በጣም አጣብቂኝ ውስጥ በጣም ችግር ውስጥ እየገቡ እንደሆነ ነው የምናየው። በቀጥታ መንገድ ከህዝቡ ጋር እየተጣሉ መሆኑን ነው የምናየው እና ይሄ ወዴት ሊያመራ እንደሚችል ለመገመት ያስቸግራል። እና ከጽምዶ ጋራ ከህወሓት ጋራ እንግዲህ ስላለው ነገር ያለኝ መረጃ ይሄ ነው። እንዳልኳችሁ እንግዲህ አንዱን እንተባበራለን ፋኖ እኔ በግሌ ከህወሓት ጋራ የሚደረግን ትብብር በመርህ ደረጃ አልቃወምም። ነገር ግን ከህወሓት ጋራ የሚደረግ ትብብር እንዲኖር ከተፈለገ ህወሓት መስመር መያዝ አለበት። ህወሓት በነወልቃይት በነራያ በሌሎች ጉዳይ ላይ ያላትን ጥያቄዎች መቀየር አለባት። ሁለተኛ ደግሞ ህወሓት ሰብአዊ መብትን ማክበር አለባት። ሰብአዊ መብትን ከማያከብር ወንጀል እየፈጸመ ካለ በዜጎች ላይ ግፍ እየፈጸመ ካለ ጋር እንዴት አብሮ መስራት ይቻላል? እና ሰብአዊ መብትን ማክበር መቻል አለባቸው። የትግራይ ወጣቶችን እያስገደዱ ወደ ወታደር ካምፕ መውሰድ ይሄ ወንጀል፣ ያንን ማቆም አለበት። እንዲህ ከሚያደርግ ሰው ጋራ እንዲህ ከሚያደርግ ድርጅት ጋራ መተባበር ማለት ድርጊቱን መተባበር ማለት። ስለዚህ በዚህ ጉዳይ ላይ ያለው ሁኔታ ይሄ ነው። አድማጮቻችን፣ ተመልካቾቻችን እንግዲህ ለዛሬ ያዘጋጀውላችሁ እንግዲህ መጠነኛ አጫጭር ዜናዎች ይመስላል። በተከታታይ ጥንቃቄ ባለው መልኩ እንግዲህ በዋሜራ ሚዲያ የሚተላለፉ ፕሮግራሞችን አንዳንድ የሚቆረጡትን እየቆረጥ በዩቲዩብ ላይ ጨንላችኋለሁኝ። እንግዲህ ያንንም አይተው ደግሞ እንደገና በመሃል ከተፈፋው ደግሞ ያው ገብተውታል ማለት ነው። ስለዚህ እንደዛም ከሆነ ደግሞ ያው በፕሮግራሜ ላይ ከሌለው ያው ዩቲዩብ ዘርቶኛ ነው ማለት ነው። ይሄን ታውቁ ጠይቃለሁ። በተረፈ አድማጮቻችን፣ ተመልካቾቻችን እስካሁን በዋሜራ ሚዲያ ስላዳመጣችሁኝ ያለፉት አንድ ሁለት ዓመት ስላዳመጣችሁኝ ላደረጋችሁልኝ ትብብር ላደረጋችሁልኝ ድጋፍ በጣም አመሰግናለሁኝ። እንደገና መቼም አንዳንድ ሰዎች ትደጋግማለህ ይሉኛል። አደራ ምላችሁ ነገር ምናልባት በዩቲዩብም ላልኖር ይችላለሁ። እንዳልኳችሁ በዩቲዩብ ሙሉ ለሙሉ ከተዘጋው በመረጃ ቴሌቪዥን ላይ ስለምኖር ይሄ የዋሜራ ሚዲያ በመረጃ ቴሌቪዥን እንዲቀርብ እንደው በዚህ ዙሪያ ላይ እንደው ዋሜራን መደገፉ ሁሉ መረጃ ቴሌቪዥን እንዲደግፉ በዚህ አጋጣሚ ጠይቃለሁ። በተለይ አሜሪካ ነገር ያላችሁ፣ አውሮፓ ያላችሁ፣ ደቡብ አፍሪካ የመሳሰሉ ቦታዎች ያላችሁ $100 በወር ከዛም በላይ ማዋጣት የሚችል አቅም ያለን ሰዎች ብዙ እንዳለና በዚህ ጉዳይ ላይ በመረጃ ቴሌቪዥን ላይ አለሁኝ። በመረጃ ቴሌቪዥን ላይ ፕሮግራሜን አዘጋጃለሁ። ግን ያው ዩቲዩብ እስከፈቀደልን ድረስ ደግሞ በተለያየ ጊዜ በዩቲዩብም ፕሮግራሞችን እንጭናላችኋለን። በተረፈ ስላዳመጣችሁኝ በጣም አመሰግናለሁ። አስተያየት ካላችሁ ቅሬታ ካላችሁ ኢሜል አድርጉልኝ፣ አዳምጣለሁ አስተያየቶቻችሁን። በተረፈ በጣም አመሰግናለሁ ስላዳመጣችሁኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ደህና ሁኑ።